ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን ሴልስ ማኔጅመንት ቻፕተር ፎርን እንቀጥላለን ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። በዛሬው ርዕሳችን ቻፕተር ፎር ፕላኒንግ ፎር ኤንድ ሪክሩቲንግ ሰክሰስፉል ሴልስ ፒፕል በሚል ርዕስ እንወያያለን። እስከ መጨረሻው አብራችሁን ቆዩ። እዚህ ጋር ሪክሩትመንት ፕሮሰስ ነው የሚያሳየን። ያ ማለት እንግዲህ የአንድ ድርጅት የሽያጭ ባለሙያዎችን ወይም ደግሞ ለሽያጭ ስራ ሊሰሩለት የሚችሉት ብቃት ያላቸውን ሰዎች ለመቅጠር የሚያደርገውን ሂደት ወይም ደግሞ ስታፊንግ የምንለውን የማኔጀሪያል ፋንክሽን ፐርፎርም የሚያደርጉበት ሂደት ነው። ኢንተርምስ ኦፍ ሴልስ ፒፕል ስናየው ሪክሩትመንት በሚል እንትን ወርድ ተቀምጦ እናገኘዋለን። ሪክሩትመንት ፕሮሰስ ሴልስ ፐርሰናሎችን መምረጥ የሚለው ነገር ነው። ስታፊንግ ከሚል ጋር ከስታፊንግ ፋንክሽን ጋር ተመሳሳይ ነው ማለት ነው። ስታፊንግ ስንል እንግዲህ እንደ ኢንትሮዳክሽን ስታፊንግ ስንል ኢዝ ክሪቲካል ፋንክሽን ነው። ያ ማለት ምንድን ነው? ኢፌክቲቭ የሆነ ሴልስ ኦርጋናይዜሽን ቢውልድ ለማድረግ ወይም ደግሞ ለመመስረት ስታፊንግ ወይም ደግሞ ብቃት ያላቸውን ሰዎች መቅጠር አስፈላጊ ነው የሚሆነው ማለት ነው። ዘ ሰክሰስፉል ፎር ሴልስ ፎርስ ላርጅሊ ዲፔንድ ኦን ሃው ዌል ሪክሩትመንት ኤንድ ሴሌክሽን አር ካሪድ አውት። እንግዲህ የሴልስ ፎርስ ውጤታማነት ብዙ ጊዜ በምን ላይ የተመሰረተ ነው ማለት ነው? ሪክሩትመንት ወይም ደግሞ ሴልስ ፒፕሎችን ባለሙያዎችን ካሉበት ቦታ አትራክት ማድረግ አፕላይ እንዲያደርጉ ኢናንስ ማድረግ እና ሴሌክሽን ወይም ከዛ አፕላይ ካደረጉት ሰራተኞች ወይም ደግሞ ባለሙያዎች ብቃት ያለውን ጥሩ ነው ብለን ያሰብነውን መቅጠራችን ነው ማለት ነው። ውጤታማ እንድንሆን እንዳንሆን የሚያደርገን። ስለዚህ ብቃት ያላቸው ውጤታማ የሆኑ ለስራው የሚመጥኑ ሰዎችን መቅጠራችን እና አለመቅጠራችን ሴልስ ፎርስ ላይ ያለውን ሰክሰስ እና ፌለር ይወስነዋል ማለት ነው። ስለዚህ ሪክሩትመንት ፕሮሰስ እና ሴሌክሽን ፕሮሰሳችን በስነ ስርዓት እና በጥንቃቄ መሰራት ይጠበቅበታል ነው የሚለን። ሴልስ ማኔጀሮች እዚህ ጋር ወይም ደግሞ የሽያጭ ባለሙያ አስተዳደሮች እንደምን ሆኖ ሊያገለግሉ ይችላሉ? አንደኛ ሪክሩተር ሆኖ ሊያገለግሉ ይችላሉ። ኤንድ ኦልሶ ሴሌክተር ሆኖ ያገለግላሉ ነው። ሪክሩተር ሆኖ እንግዲህ ምን ማለት ነው? ሴሊንግ ጆብስ ኤንድ ካምፓኒ ሙያውንና ድርጅቱን መሸጥ እንደማለት ነው። ሪክሩተር ማለት ሪክሩትመንት ሲባል ሰዎችን ለስራው እንዲያመለክቱ እነሱን መፈለግ፣ ሞቲቬት ማድረግ፣ ኢናንስ ማድረግ ማለት ነው። እንዲመዘገቡ አፕላይ እንዲያደርጉ ማድረግ ነው። እሱ ነው ሪክሩትመንት። ሴሌክሽን ምናው ደግሞ አፕላይ ካደረጉ በኋላ አፕላይ ካደረጉት መካከል መምረጥ ነው። ስለዚህ ሴልስ ማኔጀር እነዚህ ሁለቱንም ስራ ይሰራል ማለት ነው። ሪክሩተር ሆኖ ይሰራል፣ ሴሌክተር ሆኖ ይሰራል ነው የሚለው እነዚህ ጋር። ስቴፖች አሉት እዚህ ጋር እንግዲህ ሪክሩትመንት ፕሮሰስ ስናካሄድ የምንከተላቸው ወደ 3 የሚደርሱ ሜጀር ስቴፖች አሉ ማለት ነው። የመጀመሪያው አናላይዚንግ ሴልስ ፐርሰናል ኒድ፣ አስፈላጊነቱን እነዛን ሰዎች መቅጠራችን አስፈላጊ ነው የሚለውን ነገር አናላይዝ ማድረግ ይጠበቅብናል። ሁለተኛ ሪክሩቲንግ ሴልስ ካንዲዴት፣ እንግዲህ ባለሙያዎችን፣ ካንዲዴቶችን፣ ተወዳዳሪዎችን ሪክሩቲንግ ማድረግ ነው። ምን ማድረግ ነው? አፕላይ እንዲያደርጉ ሞቲቬት ማድረግ፣ ሰርች ማድረግ፣ ጀስት ጆፑንና ኦርጋናይዜሽኑ መሸጥ ማለት ነው። መሸጥ እንዲህ አይነት ስራ እንደዚህ አይነት ድርጅት ላይ ያለ ብለን መናገርና አፕላይ እንዲያደርጉ ኢናንስ ማድረግ ሪክሩቲንግ የምንለው እሱን ነው። ከዛ ስክሪኒንግ ነው። ማመል እንትን ማለት ምንድን ነው? ስክሪን እናደርጋ አፕላይ ካደረጉት በኋላ አንኳሊፋይድ የሆኑትን እናወጣለን፣ ኳሊፋይድ የሆኑትን እናሳልፋለን። ከዛ ሴሌክቲንግ መጨረሻ ላይ ከነዛ ኳሊፋይድ ከሆኑት መካከል ደግሞ ለዛ ስራ የሚመጥኑትን ወይም ደግሞ ለስራው ያለፉትን ለዛ ፖዚሽን ያለፉትን እና ያላለፉትን እንለያለን ማለት ነው አወዳድረን። በዚህ መንገድ እነዚህን ስቴፖችን መከተል ይጠበቅብናል ማለት ነው ሪክሩትመንት ፕሮሰስ ላይ። ሌላኛው ሴልስ ፐርሰናል ፕላኒንግ ነው። እንግዲህ የሽያጭ ባለሙያዎችን ፕላኒንግ ወይም ደግሞ እዛ ስለ ሽያጭ ባለሙያዎቻችን አስፈላጊነት ምን ያህል ያስፈልጋሉ ምናምን የሚለውን ነገር እንግዲህ በፕላን ደረጃ መስራት ይጠበቅብናል ማለት ነው። በፕላን ደረጃ ስንሰራ ሁለት ነገሮችን ነው ፕላን የምናደርገው። አንደኛ ኢንተርምስ ኦፍ ነምበር ነው። ዲተርማይኒንግ ዘ ነምበርስ ኦፍ ሴልስ ፒፕል ሪኳየርድ፣ የሚያስፈልገው የሽያጭ ባለሙያ ብዛት ስንት ነው? ኢንተርምስ ኦፍ ነምበር
በቁጥር ማለት ነው። ሶ ምናልባት እዚህ ጋር 30 የሽያጭ ባለሙያ ሊያስፈልገን ይችላል ነው። ሶ ዜን አይዴንቲፋይ ታይፕስ ኦፍ ሴልስ ፐርሰኔል ዲዛይርድ የሚያስፈልገው የሽያጭ ባለሙያ አይነት ኢንተርምስ ኦፍ ታይፕ በኳሊፊኬሽን ሊሆን ይችላል፣ ኤዱኬሽናል ባክግራውንድ ሊሆን ይችላል፣ በኤክስፒሪየንስ ሊሆን ይችላል። ሶ ምን አይነት በማርኬቲንግ ቢኤ ዲግሪ ያለው ምናምን ብለን ታይፑን ደግሞ ኤክስፕረስ ልናደርግ እንችላለን ማለት ነው። ሶ ሪያሊስቲክ አንደርስታንዲንግ ኦፍ ዘስ ኒድስ ሄልፕስ ቱ ማኔጀር ዲዛይን ኢፌክቲቭ የሆነ ሪክሩትመንት ሴሌክሽን ትሬኒንግ ፕሮግራምን ዴቨሎፕ እንድናደርግ ኤንድ ኦልሶ ኦፕቲማል ዩዝ ኦፍ ከረንት ኤንድ ፊውቸር ፎርስ ሪሶርስስ ያስችለና ነው። እዚህ ጋር እነዚህ ነገሮች በግልጽ ማወቃችን ኢፌክቲቭ የሆነ ውጤታማ የሆነ ሪክሩትመንት የምልመላ ሴሌክሽን የመረጣና የስልጠና ፕሮግራሞችን ዴቨሎፕ እንድናደርግ ይረዳል። ኤንድ ኦልሶ አሁን ላይ ከረንትሊ ኤንድ ኦልሶ ኢን ዘ ፊውቸር ሴልስ ፎርስ ሪሶርሳችንን ወይም ደግሞ የሽያጭ ባለሙያ ሀብታችንን ኦፕቲማሊ እንድንጠቀም ማለት ነው፣ በስነ ስርዓት እንድንጠቀም ያስችለናል ማለት ነው። ሶ we have to determine our sales force in terms of number and also we have to identify our sales personnel desire in terms of type የሚለው ነገር ክሊርሊ ኮንሲደር ማድረግ ይጠበቅብናል ማለት ነው ሴልስ ፐርሰናል ፕላን ስናደርግ። ሶ ዋት ኢዝ ሪክሩትመንት ሚኒንጉ ምን ነው? ሪክሩትመንት ስንል ምን ማለታችን ነው ሲባል ዛስ ሪክሩትመንት ሲባል እንግዲህ መጀመሪያው ኢትስ ፕሮሰስ ነው፣ ያው ሂደት ነው። ጀስት ምን የማድረግ ሂደት አይዴንቲፋይ የመለየት ኤንድ ኦልሶ አትራክት የመሳብ ፖቴንሻል ሴልስ ፐርሰን ቱ አፕላይ ፎር ጆብ ቫካንሲስ ማለት ነው። ለሰጠው የስራ ማስታወቂያ አፕላይ እንዲያደርጉ የሽያጭ ባለሙያዎች ወይም ደግሞ ሰዎችን አይዴንቲፋይ ማድረግና እነሱን አትራክት ማድረግ የመሳብ ሂደት ፕሮሰስ ሪክሩትመንት ይባላል። በተለያየ መንገድ ዲፋይን ይደረጋል። እዚህ ጋር 4 ዴፊኒሽኖች አሉ። ሁለተኛው ዲስከቨሪንግ ማን ፓወር ሶርስ ኤንድ አትራክቲንግ አዲኩዌት ነምበርስ ቱ ፋሲሊቴት ኢፌክቲቭ ሴሌክሽን ውጤታማ የሆነ ሴሌክሽን እንዲኖረና እነዚህን ሴልስ ፎርሶች ወይም ደግሞ ማንፓወሮች ያሉበትን ቦታ ዲስከቨር ማድረግ ኤንድ ኦልሶ ለስራው አፕላይ እንዲያደርጉ አትራክት ማድረግ በበቂ ሁኔታ አስፈላጊውን ያህል ቁጥር አፕላይ እንዲያደርጉ እንዲመዘገቡ አትራክት ማድረግ እና ከዛ በኋላ ደግሞ ውጤታማ የሆነ መረጣ ከዛ አፕላይ ካደረጉት የማድረግ ሂደት የሚያስችለን ሪክሩትመንት ይባላል ይለናል። ሶ ሪክሩትመንት ከሴሌክሽን በፊት ነው የሚካሄደው ማለት ነው። ሶ ጥሩ የሆነ ሴሌክሽን ወይም ደግሞ ጥሩ የሆነ መረጣ እንዲኖረን ከፈለግን መጀመሪያ ሪክሩትመንት ያስፈልጋል። መጀመሪያ we have to identify, discover and also attracting the ፖቴንሻል ካንዲዴትስ ማለት ነው። ሌላኛው ሪክሩትመንት ማለት ሲኪንግ ኤንድ አትራክቲንግ ማለት ነው ይላናል። ምንድነው? ኦርጋናይዜሽንስ ኦፍ ፒፕል ኦር ግሩፕ ኦፍ ፒፕሎችን መፈለግና አትራክት ማድረግ ነው። ከነሱ መካከል ኳሊፋይድ የሆኑ ካንዲዴቶች ምን ይላሉ? ይመረጣሉ ማለት ነው። ብቃት ያላቸው ጥራት ያላቸው ባለሙያዎች ይመረጣሉ ማለት ነው። ሌላው ሪክሩትመንት ኢዝ ዘ ፕሮሰስ ኦፍ ሰርቺንግ ፕሮስፔክቲቭ ኢምፕሎይስ ማለት ነው ኤንድ ኢንካሬጂንግ ዘም አፕላይ ፎር ዘ ጆብ። ስለዚህ ጋር ለድርጅቱ አስፈላጊ የሆኑ ለድርጅቱ ጠቃሚ የሆኑ ሰራተኞችን መፈለግና ለስራ አፕላይ እንዲያደርጉ ሞቲቬት ማድረግ፣ ኢንካሬጅ ማድረግ፣ ኢንሃንስ ማድረግ፣ አትራክት ማድረግ ምን ይባላል? ሪክሩትመንት ይባላል ነው። አጠቃላይ ሪክሩትመንት ማለት ባለሙያዎችን ለባለሙያዎች ወይም ደግሞ ለስራው ለሚሆኑ ለምንላቸው ሰዎች ሊሰራ የሚችለውን ስራና ድርጅቱ ምን ማድረግ ነው? መሸጥ ማለት ነው። ዛትስ ሪክሩት ይባላል። ያ ማለት አፕላይ እንዲያደርጉ እንነግራቸዋለን ማለት ነው። እሱን ሂደት ሪክሩትመንት እንለዋለን ማለት ነው። ሪክሩትመንት እንለዋለን። ሶ ሰርቺንግ ኤንድ አትራክቲንግ ነው። አይዴንቲፋይንግ ኤንድ አትራክቲንግ ነው። ዲስከቨሪንግ ኤንድ ኢንካሬጂንግ ነው። ምን ሪክሩትመንት ኤንድ ፖቴንሻል ካንዲዴት ኳሊፋይድ የሆኑ ካንዲዴቶች አዲኩዌት ስኪል ያላቸው ካንዲዴቶች ለዛ ስራ ለዛ ቫካንሲ ለዛ ጆብ አፕላይ እንዲያደርጉ ማበረታታትና ኢፌክቲቭ የሆነ ሴሌክሽን እንዲካሄድ መሰረት የሚጥለው ሪክሩትመንት ፕሮሰስ ይሆናል ማለት ነው። ኢንሾርት ወይም ደግሞ ባጭሩ ሪክሩትመንት ሲቀመጥ ዋት ካይንድስ ኦፍ ፐርሰን ኢዝ ኒድድ ምን አይነት የሽያጭ ወይም ደግሞ ባለሙያ ያስፈልጋል ኒድድ የሚለውን ነገር ይገልጽልናል። ሁለተኛ ዌር ሰች ፐርሰን ካን ቢ ፋውንድ እንደዚህ አይነት ሰዎች ሴት ነው የሚገኙት የሚለውን ነገር ማወቅ ይጠበቅብናል። ኤንድ ኦልሶ ሃው ቱ ቹዝ ዘ ራይት ካንዲዴት እንዴት ነው ትክክለኛውን ተወዳዳሪ ወይም ተፎካካሪ ወይም ደግሞ ባለሙያ መምረጥ የምንችለው የሚለውን ነገር ይመልስልናል ማለት ነው። ማን ሪክሩትመንት የምንለው ሂደት። ሶ
ሪክሩትመንት ፖሊሲያችንን አፌክት የሚያደርጉትኝ የተለያዩ ፋክተሮች አሉ። ምን ፋክተሮች አሉ ወይም ደግሞ ተጽዕኖ የሚያሳድሩ ቫሪያብሎች አሉ ምን ምንድን ናቸው የሚለውን ስናይ እንግዲህ የሪክሩትመንት ፖሊሲ ኳሊቲ ኤንድ ኳሊፊኬሽንስ ኦፍ ማንፓወር ላይ ፎከስ ያደረገ ነው። አዲኩዌት ናቸው ኤንድ ኦልሶ ምን አይነት ኳሊፊኬሽን አላቸው የሚለውን ነገር ኳሊቲ ኢን ተርምስ ኦፍ ፐርሰናል ትሬት ወይም ደግሞ ካራክተሪስቲክስ ኤንድ ኳሊፊኬሽን ከባክግራውንድ ከኤክስፒሪየንስ ከኤዱኬሽናል ባክግራውንድ ከኤክስፒሪየንስ አንጻር ምናምን ከስኪል ምናምን አንጻር ሊሆን ይችላል። ሶ ይህን ነገሮች እነዚህ ኳሊቲ እና ኳሊፊኬሽን ላይ ነው ፎከስ የሚያደርገው እና የተለያዩ ፋክተሮች ኢንፍሉንስ ያደርጉታል። የመጀመሪያው ነምበር ነው። የተመልማዮች ነምበር ቁጥር ስንት ምን ያህል ሰው ይመረመራል። ሶርስ ሪክሩትመንት ሶርስ የት ነው የምናገኛቸው እነዛን ሪክሩትመንቱ ፕሮሰስ ለማካሄድ እነዛ ሰዎች የት ነው የሚገኙት ሊገኙ የሚችሉበት ቦታ አስፈላጊነቱ የሪክሩትመንት የምልመላው ኤንድ ኮስት ለሪክሩትመንት የሚወጣው ወጪ ሳይዝ ኦርጋናይዜሽናል ሳይዝ ተርን ኦቨር ሬት ኦፍ ሌበር ተርን ኦቨር የስራ የመልቀቅ ሂደት ሬት ሰዎች ከስራ የመልቀቅ ሂደት ሴልስ ቮሊዩም ፎርካስት የሽያጭ ምን ያህል ዲማንድ አለ ማርኬቱ ላይ ድርጅቱ ምን ያህል ሴልስ ቮሊዩም አለው ገቨርንመንት ፖሊሲ ኦርጋናይዜሽናል ፖሊሲ ፐርሰናል ፖሊሲ የምንላቸው በሙሉ ሪክሩትመንት ፖሊሲያችንን ወይም ደግሞ የሪክሩትመንት ምልመላ የምናካሄድበትን አካሄድ አሰራር ወይም ፖሊሲ አፈጻጸም ምን ያደርጉታል ማለት ነው ኢምፓክት ያደርጉታል። እነዚህ በሙሉ የዘረዘርናቸው ቫሪያብሎች ማለት ነው ቫሪያብሎች እነሱን ግምት ውስጥ ማስገባት ይጠበቅብናል። ሲኩዌንስ ኦፍ ሪክሩትመንት ፕሮሰስ ምን አይነት ሲኩዌንስ ኦር ኦርደሮች አሉት? ቢፎር ሪክሩቲንግ ማኔጀር ሹድ አንሰር ዘ ፎሎዊንግ ኩዌስችንስ ከመጀመሪያ ሪክሩቲንግ ከማድረጉ በፊት አንድ ማኔጀር እነዚህን ጥያቄ መመለስ አለበት ይለናል። የመጀመሪያው ዋት ካይንድ ኦፍ ጆብ ኢዝ ቱ ቢ ፊልድ እንግዲህ እዚህ ጋር ምን አይነት ነው እያልተሰራ ወይም ምን አይነት ፖዚሽን ነው ክፍት የሆነው ፖዚሽን ማንኛው ፖዚሽን ነው ባለሙያ የሚያስፈልገው የትኛው ፖዚሽን ላይ ነው የሚለውን ነገር ወይ ማንኛው ስራ ነው የሚለው መለየት አለበት። then what types of person can be perform this job successfully ይሄንን ስራስ በብቃት ሊሰራ የሚችለው ምን አይነት ሰው ነው የሚለውን ነገር ማወቅ አለበት። where can such a person can be found እንደዚህ ኤክስ ምናምን ይባል ሰው ሊሰራ ይችላል። ይሄ ሰው የት ነው የሚገኘው ማለት ነው where ያን ሰው ሊገኝ የሚችልበትን ቦታ መለየት and which recruitment source should be used ማንኛውንም የሪክሩትመንት የምልመላ ሶርስ እንጠቀም የሚለውን ነገር ማወቅ and who should be selected from the applicant አፕላይ ካደረጉት መካከልስ ማንኛውን ሰው እንምረጥ የሚለውን ነገር ማወቅና መመለስ ይጠበቅበታል ማለት ነው። እነዚህ ነገሮች ካሉ በኋላ እንግዲህ ወደ ሪክሩትመንት ፕሮሰሱ የምንሄደው ማለት ነው ሪክሩትመንት ጋር ስንመጣ ጆብ አናላይሲስ ያስፈልጋል ነው። ጆብ አናላይሲስ ማለት ሲስተማቲካል ፕሮሰስ ኦፍ ኮሌክቲንግ ኢንፎርሜሽን አባውት ዘ ጆብ ማለት ስለ ስራው ኢንፎርሜሽን መሰብሰብ ሲስተማቲካሊ መዋቅራዊ በሆነ መንገድ ሲስተማቲካሊ በሆነ መንገድ ሳይንሳዊ በሆነ መንገድ ስለ ስራው ኢንፎርሜሽን ኮሌክት የማድረግ ሂደት ጆብ አናሊሲስ ይባላል ማለት ነው። ጆብ አናሊሲስ ሁለት ነገሮች አሉት ጆብ ዲስክሪፕሽን ኤንድ ስፔሲፊኬሽን የሚባሉ። ጆብ ዲስክሪፕሽን ማለት እንግዲህ ጆብ አናላይሲስ ሰራ ጆብ ዲስክሪፕሽን ይጻፋል። ያ ማለት ምንድነው ሊሰሩ የሚችሉ ስራዎች ኤንድ ሪስፖንሲቢሊቲ ዲዩቲዎች እና ሪስፖንሲቢሊቲዎች እዛ ጋር የሚመለመለው ሰው ሊሰራቸው የሚችሉት ኃላፊነቶች ሊሰራቸው የሚችሉት ስራዎችን ኢንዲቴል ይቀመጣሉ። እነሱ ጆብ ዲስክሪፕሽን እንላቸዋለን። ስፔሲፊኬሽን ማለት ደግሞ እነዚህ የተዘረዘሩት ዲዩቲዎች እና ሪስፖንሲቢሊቲዎችን ለመስራት ያነሰው የሚያስፈልገው ምን አለ ኳሊፊኬሽን አለ የሚያስፈልገው ኤቢሊቲ አለ ኳሊቲ ኤንድ ኳሊፊኬሽን አለ። ምን አይነት ኳሊቲ እንደማያስፈልገው ምን አይነት ኳሊፊኬሽን ማሟላት እንዳለበት የሚገልጽ ከሆነ ጆብ ስፔሲፊኬሽን እንላለን። ባጭሩ ጆብ ዲስክሪፕሽን ማለት ስለ ስራው ያወራል። ጆብ ስፔሲፊኬሽን ማለት ደግሞ ስለ ባለሙያው ስለ ሰራተኛው ያወራል ማለት ነው። ስቴፕ ኢን ጆብ አናሊሲስ ላይ ስንመጣ መጀመሪያ ሂደቶቹ ማለት ጆብ አናሊሲስ ስንሰራ የምንከተላቸው ሂደቶች ኮሌክቲንግ ኤንድ ሪከርዲንግ ጆብ ኢንፎርሜሽን ስለ ስራው ያሉ መረጃዎችን መሰብሰብና ሪከርድ ማድረግ መመዝገብ ኤንድ ቬሪፋይ ጆብ ኢንፎርሜሽን አኩሬሲ የሰበሰብናቸው መረጃዎች ስለ ስራው የሰበሰብናቸው ኢንፎርሜሽኖች ትክክለኛ መሆናቸውን ማረጋገጥ ቬሪፋይ ማድረግ ይጠበቅብናል። ጆብ ዲስክሪፕሽኑ መጻፍ ራይት ጆብ ዲስክሪፕሽን እዛ መጻፍ ይጠበቅብናል። አይዴንቲፋይ ስኪል
ኤቢሊቲ ኤንድ ኖሎጂ እዚህ ጋር የሚያስፈልጉ ስኪሎችን የሚያስፈልጉ ኤቢሊቲዎችን የሚያስፈልጉ እውቀቶችን፣ ክህሎቶችን፣ ብቃቶችን እነሱን መለየት። ዴን አፕዴቲንግ ጆብ ኢንፎርሜሽን ፔሪዮዲካሊ እንደየአስፈላጊነቱ የስራ መረጃ አፕዴት ማድረግ ማሻሻል ይጠበቅብናል ማለት ነው። ሶ ማንፓወር ፕላኒንግ የሚል ሳለ እዚህ ጋር ማንፓወር ፕላኒንግ ማለት እንግዲህ ዘ ፕሮሰስ ኦፍ ዲተርማይኒንግ ራይት ነምበር ትክክለኛው ቁጥር ምን ያህል ሰው ነው የሚያስፈልገው፣ ታይፕ ትክክለኛው አይነት የሰው አይነት ያንን ስራ ሊሰራ የሚችለው የሂውማን ሪሶርስ አይነት ለዛ ቦታ ለትክክለኛው ቦታ በትክክለኛው ሰዓት መቀጠር ያለበት ሰው ኢንተርምስ ኦፍ ነምበር ኤንድ ኢንተርምስ ኦፍ ታይፕ ዲተርማይን የማድረግ ሂደት ማንፓወር ፕላኒንግ ይባላል። ሶ ኢት ኢዝ ዘ ፕሮሰስ ኦፍ ዲተርማይኒንግ ራይት ነምበርስ ኦፍ ሴልስ ፎርስ ኤንድ ራይት ታይፕስ ኦፍ ሴልስ ፎርስ ፎር ዘ ራይት ፕሌስ ኤንድ ዘ ራይት ታይም ኢን ኦርደር ቱ ሚት the present and future organizational needs ማለት ነው። የድርጅቱን አሁናዊና ወደፊታዊ ፍላጎት ለማሟላት በቁጥር የሚሆን በአይነት ለትክክለኛው ፖዚሽን በትክክለኛው ቦታ ሊያስፈልግ የሚችለውን የሽያጭ ባለሙያ ወይም የባለሙያ አይነት የመወሰን ሂደት ማንፓወር ፕላኒንግ ይባላል ነው የሚለን። ሶ ኦርጋናይዜሽናል ጎላችንን ወር ኒድን ፉልፊል ለማድረግ ዲተርማይን ራይት ነምበር ኤንድ ታይፕስ ኦፍ ሂውማን ሪሶርስ ቱ ዘ ራይት ፕሌስ ኤንድ ታይም ኢን ኦርደር ቱ ፉልፊል ዘ ከረንት ኤንድ ዘ ፊውቸር ኦርጋናይዜሽናል ኒድስ ዳትስ ማንፓወር ፕላኒንግ የምንለው እሱ ነው። የሰው ኃይል እቅድ የሰው እቅድ እንደማለት ነው። ሶ ማንፓወር ፕላኒንግ ስትራቴጂ ነው። ሪኩዊዚሽን ዳትስ ሌጋል ሪኳየርመንት ኦር selection and utilization that's using the human source improving by giving training and development improve or enhance the ability knowledge skills of that human sales force or staff member and preserving that's keeping or retaining the human resource for the enterprise ማለት ነው። ለዛ ድርጅት ሰዎችን ሪኩዊዚሽን የማድረግ ህጋዊ በሆነ መንገድ የመመልመል ኤንድ የመጠቀም እነሱን ቀጥሮ የማሰራት ኤንድ ኢምፕሩቭ የማድረግ ስልጠናዎችን ትሬኒንጎችን በመስጠት እንዲሻሻሉ በማድረግ ኤንድ ፕሪዘርቬሽን እዛ ጋር እንዲቆዩ እዛ ጋር እንዲሰሩ የማድረግ ሂደት ይሄ ምን ይባላል? ማንፓወር ፕላኒንግ ይባላል ማለት ነው። ሶ ምን ያካትታል ማንፓወር ፕላኒንግ? ጆብ ስፔሲፊኬሽን ስታብሊሽ ማድረግ ፐርሰናል እነዚህ ሰዎች ምን አይነት ኳሊቲ ያስፈልጋቸዋል ኢንተርምስ ኦፍ ኳንቲቲ ኢንተርምስ ኦፍ ነምበር ያልነው ማለት ነው። ራይት ነምበሩን የመወሰን ሂደት ኤንድ ኦልሶ ዴቨሎፒንግ ትሬኒንግ የማውሰሎ እዚህ ጋር ማንፓወር የምንለው ሪክሩትመንት ዜን ሴሌክሽን ኤንድ ኦልሶ ትሬኒንግ የሚሉትን ነገሮች የያዘ ነው ማለት ነው። ሶ ጆብ አናላይሲስ ኦር ስፔሲፊኬሽን ያስፈልጋል። ነምበርስ ኦፍ ማንፓወር ወይም ደግሞ ራይት ነምበሩን መወሰን ያስፈልጋል። ኤንድ ኦልሶ ዴቨሎፒንግ ማንፓወር ኦር ኢምፕሩቭመንት ወይ ደግሞ ትሬኒንጎችን ደሊቨር ማድረግ ያስፈልጋል ማንፓወር ላይ ማለት ነው። ሶ ማንፓወር ፕላኒንግ ምንድነው አላማው? ኦብጀክቲቭ ምንድነው? አንደኛው ኦፕቲማል ዩቲላይዜሽን ኦፍ ኤግዚስቲንግ ሂውማን ሪሶርስ አሁን ላይ ድርጅቱ ያለውን የሰው ሀብት ወይም ደግሞ የሰራተኞችን ኦፕቲማሊ አት ማክሲመም ፖይንት እንዲጠቀም ማድረግ በጥሩ ሁኔታ አንደር ዩቲላይዜሽን እንዳይኖር ያደርጋል ማለት ነው። ሶ ኦፕቲማሊ ያሉትን የሰው ሀብቶቻችን እየተጠቀምን መሆኑን ማረጋገጥ ኤንድ ሁለተኛ አሰስ ፊውቸር ስኪል ሪኳየርመንት ወደፊት ሊያስፈልጉ የሚችሉ ስኪሎች ምንድን ናቸው፣ የጎደሉ ነገሮች ምንድን ናቸው የሚለውን ነገር አሰስ ማድረግ የሚቻልበት ሁኔታ አለ። ኤንድ ሶስተኛው ላይ ኢንሹር አቬይላቢሊቲ ኦፍ ማንፓወር አስ ኤንድ ዌን ሪኳየርድ የሂውማን ፓወር ወይም ደግሞ የሰራተኞችን አቬይላቢሊቲ ማረጋገጥ ማለት ነው። አሁን ላይና ወደፊት በሚያስፈልግ ጊዜ አቬይላብል ሊሆኑ ይችላሉ የሚለውን ነገር እርግጠኛ እንድንሆን ያደርገናል። ኤንድ ኦልሶ ዲተርማይን ሪኳየርመንት ሂውማን ማንፓወር ሌቭል ሪኳየርመንት በምን ያህል ደረጃ ያስፈልጋሉ እነዚህ ማንፓወር የሚለውን ነገር እንድንወስን ያደርገናል። ሌላኛው ቱ አንቲሲፔት redundancies and unneeded or avoided unnecessary dismissals እዚህ ጋር ምንድነው ለምሳሌ የሚቀነሱ ካሉ ወይም ደግሞ የማያስፈልግ ነገር ካለ እሱን አንቲሲፔት እንድናደርግ ኤንድ ኦልሶ ዲስሚሳል ሲኖር ደግሞ unnecessary የሆኑ ዲስሚሳሎችን ወይም ደግሞ
እነዚህ ሰራተኞችን የማስወገድ ሂደት ወይም ማባረር ሂደት የማሰናበትን ሂደት ማስወገድ፣ አላስፈላጊ የሆኑ ስንብቶችን ማስወገድ ኤንድ ኦልሶ አላስፈላጊ የሆኑ ነገሮችንም ካሉ እነሱን አንቲሲፔት እንድናደርግ ይረዳናል ማለት ነው። ሌላው አሰስ ትሬኒንግ ኤንድ ዴቨሎፕመንት ኒድስ፣ ትሬኒንግ ያስፈልጋቸዋል ወይ ኤንድ ዴቨሎፕመንት ያስፈልጋቸዋል የሚለውን ነገር እንድንረዳ እንድናቅ ይረዳናል ማለት ነው። ማንፓወር ፕላኒንግ የምንለው ነገር ሌላኛው ኢምፖርታንስ ኦፍ ማንፓወር ፕላኒንግ፣ ምን አይነት ጥቅም አለው ማንፓወር ፕላኒንግ የምንለው ነገር ስናይ ደግሞ ኢት ሄልፕስ ሪፕሌስ ኤምፕሎይ ሪታየር ሪዛይን ዳይ ኦር ቢካም ኢንካፓሲቴትድ የሆኑ እዚህ ጋር ምንድነው ሪፕሌስ ለማድረግ ነው። ሰራተኞች በተለያየ ሁኔታ ሊለቁ ይችላሉ። በጡረታ፣ በፈቃደኝነት ወይ በሞት ወይም ደግሞ በብቃት ማነስ ስራ ቦታቸው ሊለቁ ይችላሉ። ሰው በእነሱ ቦታ መተካት እንድንችል ይረዳናል ነው። ሌላው ሰርፕለስ ኤንድ ሾርቴጅ ኦፍ ማንፓወር ካለ እሱን ነገር እንድንለይ ይረዳናል። በጣም ሰርፕለስ ከሆነ ወይም ደግሞ ሾርቴጅ ካለ ባለሙያ። ሌላው ፕሮቫይድ ራይት ሳይዝ ኤንድ ስትራክቸር ወርክ ፎርስ፣ ትክክለኛ የሰራተኞች ሳይዝ መጠን እና ስትራክቸሩ ትክክል መሆኑን ትክክለኛ የሆነ ሳይዝ ኤንድ ስትራክቸር እንዲኖር ያደርጋል። ሌላው ኮስት ኦፍ ኢምፕሎይመንት፣ የተቀጣሪዎችን ኮስት ኢንተርምስ ኦፍ ኮስት ሚኒማይዝ እንድናደርግ ይረዳናል። ሌላው ኦርጋናይዜሽን ስሙዝ ፋንክሽኒንግ ኦፍ ኦርጋናይዜሽኑ በስነ ስርዓት ፋንክሽን እንዲያደርግ ስራው እንዲሰራ ያስችላል። ሌላው ሪዲዩስ ዲስራፕሽን ኢን ሂውማን ሪሶርስ ዴቨሎፕመንት ኤንድ ዩቲላይዜሽን፣ ኢሌጋል ወይ ደግሞ ቫዮሌሽን ሂውማን ሪሶርስ ኤንድ ዴቨሎፕመንት ዩቲላይዜሽን ላይ እንድንቀንስ የቫዮሌስ ኢሌጋል ዩቲላይዜሽን ኦፍ ሂውማን ሪሶርስን ሪዲዩስ እንድናደርግ ይረዳናል ማለት ነው። ሌላኛው ጆብ ዲስክሪፕሽን ነው። ጆብ ዲስክሪፕሽን ያው ቅድም እንዳልነው ምንድነው ኢትስ አባውት ኔቸርስ ኦፍ ጆብ፣ ስለ ስራው ሁኔታ ነው የሚገልጽልን። ስለሚሰሩ ስራዎች፣ ዲዩቲዎች፣ ሪስፖንሲቢሊቲዎች፣ አውቶሪቲ ኤንድ ሪሌሽንሽፕ እነዚህ ነገሮች በሙሉ የሚገልጽልን ነው። ባጭሩ ጆብ ዲስክሪፕሽን ማለት ስለሚሰራው ስራ የሚገለጽ የሚሰራው ስራ እንደዚህ ነው የሚለውን ነገር የሚገልጽ ጆብ ዲስክሪፕሽን ይባላል። ስለ ሰራተኛው ሳይሆን ስለ ስራው ነው የሚገልጸው። ኦርጋናይዜሽናል ኢንፎርሜሽን ለምሳሌ ፖዚሽን፣ አውቶሪቲ፣ ሪፖርቲንግ፣ ሪሌሽንሽፕ የሚለውን ነገር ይገልጻል። ምን አይነት ስራ እንደምንሰራ፣ ምን አይነት ፖዚሽን፣ ምን አይነት ስልጣን እንደሚኖረ፣ ከማን ጋር እንደምንገናኝ ማለት ነው። ኤንድ ፋንክሽናል ኢንፎርሜሽን ዋት ወርክ ኢዝ ቱ ቢ ደን፣ ምን አይነት ስራ ነው የሚሰራው የሚለውን ነገር ይገልጽልናል። ማን ጆብ ዲስክሪፕሽን የምንለው ማለት ነው። ጋይድ ላይን ፎር ራይቲንግ ጉድ ጆብ ዲስክሪፕሽን፣ ጥሩ የሚባል ጆብ ዲስክሪፕሽን ለመጻፍ ጋይድ ላይኖች አሉ። ጥሩ የሚባል የጆብ ዲስክሪፕሽን ለመጻፍ አንደኛ ክሊርሊ ኢንዲኬት ዘ ስኮፕ ኤንድ ኔቸር ኦፍ ወርክስ ማለት ነው። የኤሪያ ኦፍ ስኮፕ ኤንድ ኔቸር ዘ ካራክተሪስቲክስ ኦፍ ወርክ ምን ማድረግ አለበት? በግልጽ መገለጽ አለበት ማለት ነው። ሌላው ዱቲ ኤንድ ሪስፖንሲቢሊቲዎቹ ዲፋይን መደረግ አለባቸው። የሚሰሩ ታስኮች እና የሚኖሩ ኃላፊነቶች በግልጽ መቀመጥ አለባቸው። በአጭሩ እዚህ ጋር ካይንድ ኦፍ ወርክ የስራው አይነት፣ ዲግሪ ኦፍ ኮምፕሌክሲቲ የስራው ውስብስብነት፣ የሚያስፈልጉ ስኪሎችን ያንን ስራ ለመስራት፣ ሪስፖንሲቢሊቲዎች ኤንድ ስታንዳርዳይዜሽን ፕሮብሌሞች እነዚህ ነገሮች በሙሉ መገለጽ አለባቸው ማለት ነው። ግልጽ ነው መቀመጥ አለባቸው። ኮንተንቶቹ ምንድን ናቸው? ለምሳሌ ኔቸርስ ኦፍ ፕሮዳክት ኤንድ ሰርቪስ ሆልድ የሚሸጡ የፕሮዳክት ወይም ደግሞ የሰርቪስ አይነቶች መገለጽ አለባቸው። ታይፕስ ኦፍ ካስተመር ሰርቭ የምናደርጋቸው የደንበኛ አይነቶች፣ ስፔሲፊክ ዱቲ ኤንድ ሪስፖንሲቢሊቲ የምንሰራቸው ስራዎችና ኃላፊነቶች፣ ከማን ጋራ ሪሌሽንሽፕ እንደሚኖረን፣ ሜንታል ኤንድ ፊዚካል ዲማንድ ምን ያህል ሜንታል ስኪል ኤንድ ፊዚካል አፒራንሳችን በምን ያህል ደረጃ ዌል መሆን አለበት የሚለው፣ ሪፖርት ሪሌሽንሽፕ ቱ ሱፐሪየር ከበላይ ኃላፊችን ጋር የሚኖረን ግንኙነት፣ ኢንቫይሮንመንታል ፕሬዠር ኤንድ ኮንስትሬንት አካባቢ ተጽዕኖ እና ሊሚቴሽን ኦር ኮንስትሬንቶች በሙሉ ለምሳሌ በረሃ ከሆነ እንደዚህ አይነት ነገሮች ካሉ እንደዚህ አይነት ጀስት አካባቢው የሚያደርስብን ተጽዕኖ ካለ ፖዚቲቭሊ ኦር ኔጌቲቭሊ ያን ነገር ኤክስፕሌን መደረግ አለበት ኢን ዲቴል ማለት ጆብ ዲስክሪፕሽን ላይ። ጆብ ስፔሲፊኬሽን ጀስት እንዳልነው ኳሊቲ ኤንድ ኳሊፊኬሽን ላይ ነው ፎከስ የሚያደርገው። ማለት ይህን ስራ እንግዲህ ጆብ ዲስክሪፕሽን ወይም ደግሞ ገለጻ የተደረገበትን ስራ ለመስራት እዛ ጋር ሰራተኛ ሆኖ የሚቀጠረው ሰው ሊያሟላ የሚገባው ነገር አለ። ስለ ሰውየው
ነው የሚገልጸው ጆብ ስፔሲፊኬሽን ማለት ነው። ያንን ስራ ለመስራት የሰው ምን አይነት ኳሊፊኬሽን ያስፈልገዋል፣ ምን አይነት ኳሊቲ ያስፈልገዋል የሚለውን ነገር ነው የሚገልጸን። ጆብ ዲስክሪፕሽን እዚህ ጋር ጆብ ስፔሲፊኬሽን ማለት የጆብ ዲስክሪፕሽኑን በሂውማን ሪኳየርመንት ወይም ደግሞ ልክ ሰዋዊ በሆነ መንገድ ኤክስፕረስ ሲደረግ ነው ማለት ነው። ሪክሩትመንቱን ጋይድ ያደርጋል። ሴሌክሽን፣ ትሬኒንግ ኤንድ ጆብ ኢቫሉዌሽን የሚሉትን ነገሮች በሙሉ ጆብ ስፔሲፊኬሽናችን ምን ያደርግልናል? ጋይድ ያደርገናል። ምን አይነት ሰው መመልመል እንዳለብን፣ ሴሌክት ማድረግ እንዳለብን፣ ትሬኒንግ ያስፈልገዋል አያስፈልገውም፣ ኢቫሉዌሽን ለማድረግ ይረዳናል። ጋይድ ላይን ይሆነናል ማለት ጆብ ስፔሲፊኬሽን። ጆብ ስፔሲፊኬሽን ላይ ምን አይነት መረጃዎች ሊኖሩ ይችላሉ? ለምሳሌ እዚህ ጋር ፊዚካል ስፔሲፊኬሽን ሊኖር ይችላል። ለምሳሌ ቁመቱ፣ ክብደቱ፣ የማየት አቅሙ፣ የመስማት ጤናው፣ ብሬቪቲ ኦር ስታሚኒያ፣ ኤጅ፣ ኤቢሊቲ ቱ ኦፕሬት ቱልስ፣ እነዚህ ነገሮች በሙሉ በግልጽ መቀመጥ አለባቸው። ሜንታል ስፔሲፊኬሽን ኢንተለጀንሲ ዳትስ የማሰብ የመጠቀም ጀጅመንት፣ ሜሞሪ፣ ፕላኒንግ ኤቢሊቲ፣ ነምበሪካል ኤንድ አናላይቲካል ስኪሎች፣ እነዚህ ለነገሮች ያለው አንደርስታንድ፣ ፕሮብሌም ሶልቭ የማድረግ ጀጅ የማድረግ አቢሊቲዎቹ በሙሉ አሉ። ሜንታሊ ኢሞሽናል ኤንድ ሶሻል፣ ኢሞሽናል ስቴብል መሆን፣ ፍሌክሲብል መሆን አለው። ፍሌክሲቢሊቲ ነው ወይ፣ አዳፕቴቢሊቲ፣ ኢንተርፐርሰናል ስኪል፣ የኮሚኒኬሽን ኤንድ አፕሪያንስ የምንላቸው ነገሮች በሙሉ ኢሞሽናል ኤንድ ሶሻል ስፔሲፊኬሽኖቹ በግልጽ መቀመጥ አለባቸው። ቢሄቪየራል ስፔሲፊኬሽን ሊደርሺፕ ኤቢሊቲ፣ ክሬቲቪቲ ስኪል፣ ማቹሪቲ፣ ሰልፍ ሪሊያንስ፣ ኢንዲፔንደንስ፣ ዲሲሽን ሜኪንግ ኤቢሊቲ፣ ፕሮብሌም ሶልቪንግ ኤቢሊቲ የምንላቸው ነገሮች በሙሉ መገለጽ አለባቸው ማለት በምን ያህል ደረጃ እነዚህ ነገሮችን ማሟላት አለበት። እነዚህ ኳሊፊኬሽኖች ሊኖሩት ይገባሉ ማለት ያ ሰው በሰውየው ደረጃ ነው ኤክስፕረስ የሚደረግ ጆብ ስፔሲፊኬሽን። ሶርሶቹ ምን ሊሆን ይችላሉ ነው የሚለን እዚህ ጋር። ሶርስ ኦፍ ሴልስ ሪክሩት እንግዲህ ሽያጭ ባለሙያዎችን ለመመልመል የት ልናገኝ እንችላል? አንደኛ ኢንተርናል ነው። እዛ ላይ ያሉትን ከረንት ያሉትን ኤምፕሎዮች ፕሮሞት ማድረግ፣ ወደ ላይ ማሳደግ ኦር ትራንስፈር ማድረግ፣ ኢንዘሴም ከአንዱ ቦታ ወደ አንዱ ቦታ ማዘዋወር፣ ከታች ወደ ላይ ፕሮሞሽን መስራት ሊሆን ይችላል። ኤክስተርናል ሶርስ ያው እንግዲህ ፐብሊክ ኤምፕሎይመንት ኤጀንሲዎች ይኖራሉ። እንግዲህ ተቋማቶች፣ የተለያዩ ተቋማቶች ይኖራሉ። የመንግስት ኤንድ ፕራይቬት ተቋማቶች ይኖራሉ፣ ሰራተኞችን የሚያቀርቡ። በሬዲዮ ኤንድ ቴሌቪዥን አድቨርታይዚንግ ሊሰራ ይችላል። በኒውስ ፔፐር፣ በጋዜጦች፣ ቴሌፎን አድቨርታይዝመንት፣ በስልክ፣ ኢንተርኔት ኤንድ ጆብ ፖርታል ላይ ልናገኛቸው እንችላለን። በኢንተርንሺፕ ወይም ደግሞ እንደዚህ ፊልድ ከኢንዱስትሪዎች ጋር በሚኖር ትስስር የተለያዩ ተማሪዎች ወይም ተመራቂዎች ኢንተርንሺፕ ይወጣሉ ለ3 ወር ለ4 ወር። እዛ ጊዜ ተቀጣሪዎችን ማግኘት እንችላለን። ኮሌጅ እና ዩኒቨርሲቲዎች ላይ ሄደን እዛ ጋም ኳሊፋይድ የሆኑ ካንዲዴቶችን መመልመል ይቻላል። ኮምፒውተሮች ወይም ከተፎካካሪ ድርጅቶችን ብቃት ያላቸውን ሰራተኞች ልናመጣ እንችላለን ነው። እንደዛ ካገኘናቸው ስክሪኒንግ አፕሊካንትስ አመልካቾችን ስክሪን ማድረግ ይጠበቅብናል። ፊልተር ማለት ነው። ብቃት የሌላቸውን ማስወገድና ብቃት ያላቸው ማሳለፍ እንደማለት ነው። ኢንተርናል ኤንቫይሮንመንት ፋክተሮች አሉ ስክሪን ስናደርግ ማለት ነው። አንደኛ የድርጅቱ ኦርጋናይዜሽናል ሳይዝ፣ ድርጅቱ ላርጅ ኦር ስሞል መሆኑ። ሁለተኛ ኮምፕሌክሲቲው። ሶስተኛ ቴክኖሎጂካል ቼንጅ፣ ከቴክኖሎጂ ጋር አብረው የሚመጡ ለውጦች አሉ። ሌላኛው ኮስት ነው፣ ወጪ ነው። ሌላው ኢንተርናል ኤንድ ኤክስተርናል ሪክሩትመንት፣ ኢንተርናል ሪክሩትመንት ሲካሄድ እና ኤክስተርናል ሪክሩትመንት ሲካሄድ ልዩነት አለው ማለት ነው። ለምሳሌ ድርጅቱ ላርጅ ኤንድ በጣም ኮምፕሌክስ ከሆነ ኢላቦሬት ሴሌክሽን ሲስተም ይጠቀማል። ኢኔሴንስ በጣም ኮምፕሌክስ የሆነ ዲቴል የሆነ የሴሌክሽን ሲስተም አለው ማለት ነው። ስሞል ከሆነ ፈርሙ ደግሞ ኢታት ሲምፕል ሜተድ ነው የሚጠቀመው። ሲምፕለር የሆነ ወይ ኦፍ ስክሪኒንግ ኦር ሴሌክሽን ይጠቀማል ማለት ነው ነው። ሌላው ኤክስተርናል ኢንቫይሮንመንት ፋክተር ዳት ላበር ማርኬት ሳይዝ ኤንድ አቬይላቢሊቲ። እንግዲህ የሰው ኃይል ማለት ነው። ገበያው ላይ ያለ የሰው ኃይል አቬይላቢሊቲ ኢን ተርምስ ኦፍ ሳይዝም እሱም አፌክት ያደርገናል። ኤክስተርናሊ እስከ ስክሪኒንግ ኮንዲሽናችንን ኢኮኖሚክ ኮንዲሽን ያለው የኢኮኖሚ ሁኔታ እሱም አፌክት ያደርገዋል። ሶሻል ኤንድ ፖለቲካል ፕሬዠር፣ ማህበራዊና ፖለቲካዊ ተጽዕኖዎች እሱም አፌክት ያደርገናል። ሌቭልስ ኦፍ አንኤምፕሎይመንት ወይም ደግሞ የስራ አጥነት ሌቭሉ እሱም
ስክሪኒንግ ፕሮሰሳችን ፕላኒንጋችንን አፌክት ያደርገዋል ማለት ነው። ሌላኛው ሴሌክቲንግ አፕሊካንቶች ወይም ደግሞ አመልካቾችን ሴሌክት የማድረግ ሂደት ነው። እንግዲህ ሪክሩትመንት ካካሄድ ጆብ ስፔሲፊኬሽን ጆብ ዲስክሪፕሽን ካወጣን ምናምን ስክሪን ማለት ሴሌክት የማድረግ ሂደት ነው የሚኖረን ማለት ነው። ሶ ሴሌክሽን ምንድን ነው? ሴሌክሽን ፕሮሰስ ነው። ፕሮሰስ ኦፍ ቹዚንግ suitable ካንዲዴት ለስራው የሚመጥንን ባለሙያ መምረጥ ማለት ነው አይደለ? መምረጥ። ሶ ሴሌክሽንን በአጭሩ ሲገልጸው ዲቫይዲንግ ካንዲዴትስ ኢንቱ ግሩፕ ተፎካካሪዎችን በሁለት ጎራ መክፈል ነው። ለዚህ ስራ የሚመጥኑትን ማሳለፍ፣ የማይመጥኑትን ደግሞ ምን ማድረግ መጣል። ይሄ ሂደት ምን ይባላል? ሴሌክሽን ይባላል። ሶ ሴሌክሽን ፕሮሰሶች አሉትኝ። የመጀመሪያው ፕሪ ኢንተርቪው ስክሪኒንግ ይባላል። ከዋናው ከኢንተርቪው በፊት የሚደረግ ምን አለ? ስክሪኒንግ አለ፣ ማጣራት ማለት ነው። እዚህ ጋር ምንድነው አንኳሊፋይድ የሆኑ አፕሊካንቶችን በሲቪያቸውን በማየት ምናምን ስክሪን ማድረግ መቻል ማለት ነው። መጣል፣ ኢሊሚኔት ማድረግ ማስወገድ ወይም መጣል ማለት ነው። ሁለተኛው ፕሪሊሚናሪ ኢንተርቪው ነው። እዚህ የመጀመሪያ ጊዜ የሚካሄድ ኢንተርቪው ነው። ይሄ ቃለ መጠየቅ ነው። እዚህ ጋር ቤዚክ ፐርሰናል ኤንድ ፕሮፌሽናል ዲቴሎችን ኢቫሉዌት እናደርጋለን። ሶ እዚህ ጋር ተወዳዳሪዎችን ፐርሰናሊ ኤንድ ኦልሶ ፕሮፌሽናሊ ካላቸው ባክግራውንድ ኦር ካስገቡት ሲቪ አንጻር ኢቫሉዌት ይደረጋሉ ማለት ነው። ኢቫሉዌት የማድረግ ሂደት ዘን ፋይናል ኢንተርቪው አለ። እዚህ ጋር ፕሪሊሚናሪ ኢንተርቪው ላይ የሚወድቁ ይኖራሉ፣ ሶ የሚያልፉ ይኖራሉ። እዚህ ጋር ካለፉት በኋላ ኢንዲፕስ አሰስመንት ይደረጋሉ። ለስራው የሚመጡን መሆናቸውን፣ ለዛ ስራ ብቁ መሆናቸውን አሰስ ይደረጋሉ። እዚህ ጋር ያለፉትኝ ወደ ምን ይሄዳሉ? ወደ ሜዲካል ኤግዛሚኔሽን ወይ ደግሞ ወደ ምርመራ ይሄዳሉ ማለት ነው። ሶ ፊዚካሊ ኤንድ ሜንታሊ ለዛ ስራ ብቁ ናቸው ወይ ጤነኛ ናቸው ወይ የሚለው ነገር ቼክ ይደረጋል። ከዛ ቼኪንግ ሪፈረንስ ነው። እዚህ ጋር ደግሞ ለምሳሌ ባክግራውንዳቸው ቢሄቪየር ኤንድ ስኪላቸው ቼክ ይደረጋል። ያ ማለት ትምህርት ማስረጃቸው በቀላሉ ኦሪጂናል መሆኑ ከተማሩበት ተቋም ተደውሎ ክሮስ ቼክ ይደረጋል። ቢሄቪየራቸው ለዛ ስራ የሚመጥን መሆኑ በተለያየ መንገድ ክሮስ ቼክ ሊደረግ ይችላል። ስኪላቸው ፕራክቲካሊ ቼክ ሊደረግ ይችላል ማለት ነው። ፋይናሊ ጆብ ኦፈር ነው። አሁን ቼክ ሪፈረንሱን ኤንድ ሜዲካል ኤግዛሚኔሽኑን ካለፉ በኋላ ሰዎች ስራው ይቀርብላቸዋል ማለት ነው። ሶ ያንን ስራ ለዛ ስራ ይመደባሉ ማለት ነው። ስምሪት ይሰጣቸዋል ማለት ነው። ከዛስ ኢንዳክሽን ፕሮግራሚንግ ነው። እንግዲህ አዲስ ሰራተኛ እንደመሆናቸው ኦርጋናይዜሽኑን እንዲረዱት ስራቸውን ወይም የሚሰሩትን ስራ እንዲረዱት ይደረጋል ማለት ነው። ሶ በዚህ መንገድ ሪክሩትመንት ኤንድ ሴሌክሽን ፕሮሰስ ይካሄዳል ማለት ነው። ሴልስ ፎርሶችን በተመለከተ ሰው ባጭሩ ይሄንን ነው የሚለን። ግልጽ ያልሆነላችሁ ካለ ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። የኔ ቱቶሪያል የዩቲዩብ ቻናል ነው። ሶሻል ሚዲያ ላይ የኔ ቱቶሪያል በሚል ዩዘርኔም ቴሌግራም፣ ቲክታክ ኤንድ ዩቲዩብ ላይ ፌስቡክ ኤንድ ኦልሶ ሊንክድኢን አካውንት ላይ ታገኙታላችሁ ማለት ነው። ቴንኪዩ። ለሌሎችም ሸር በማድረግ ተባበሩኝ። አመሰግናለሁ።